እውነት ነው እውነት ነው። በህይወት አለክ? አዎ እግዚአብሔር ይመስገን። እንዴት ማለት እንዴት ቀብረህ እኮ ብዙ ሰው በተገኘበት እኮ ነው የተከናወነው። አዎ እውነት። አቶ ይድነቃቸው ሞተዋል አርፈዋል ተብሎ በአካባቢው ሰው ተቀብረው የነበሩ ሰው ደውለው እስክንድር ይድነቃቸው ነኝ ሲለኝ ከሰማይ ልሁን ከመሬት አላቀም ውሃ ነው የሆንኩት። መሞት አይገባህም በዚህ ጊዜ። እውነት እኔ እንደዛ ነው የማምነው። የእግዚአብሔር ፍቃድ ቢሆንም ነገር ግን እግዚአብሔር ደግሞ ጣልቃ ገብቶ የሰይጣንን ስራ አክሽፏል። እነሱ ይዞት ሄዱ። እኔ ደግሞ ለምንድን ነው አንቺ የቀረሽው? አይ ሌላ ጊዜ ምን ሐኪም ቤት አብሬው ሄጄ አላውቅም። አይ ምልሽ ያው ባለቤቱ አንቺ ነሽ መቼስ ካንቺ በላይ የሚቀርበው የለም። ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ ዛሬም ተመልሼ መጥቻለሁ። ዛሬ ተመልሼ የመጣሁበት ጉዳይ ከሰሞኑ ወይም ደግሞ ከሰራኋቸው ቪዲዮዎች ለየት ያለ ነው። ትንሽም ግራ የሚያጋባ ነው። ለምን እንዴትና በምን አይነት ሁኔታስ ግራ ሊገባኝ እንደቻለ እያንዳንዱን ስቶሪ ለእናንተ ነግራችኋለሁ። እናንተ ግን ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰው ተደራሽ እንዲሆን በተለይ በትዳራቸው ውስጥ ያለውንም ታማኝነት ጥያቄ ውስጥ የገባባቸው ሰዎችም ካሉ እንዲያዩት ትምህርትም እንዲወስዱበት ይህንን ቪዲዮ ለብዙ ሰዎች ለባለ ትዳሮችም ለማግባት ሀሳብ ላላቸው ወይም ደግሞ ሲንግልም ለሆኑ ወደፊት ማግባታቸው አይቀርምና ብቻ ስላለው ሁኔታ በደንብ እንዲረዱበት ሰው ምን ያህል ነገሮችን እየገለባበጠ እያየ እንደሆነም እንዲረዱበት ያግዛልና ይህንን ቪዲዮ ለብዙ ሰዎች ሼር ማድረጋችሁ እንዳይረሳ ለማለት እወዳለሁ። እንግዲህ ዛሬ ያጋጠመኝ ነገር ምንድነው? ከልጆች ጋር እንግዲህ አብረን የምንሰራቸው ልጆች አሉ አብረው የሚሰሩ ከኔ ጋር ከነሱ ጋር ሆነን እየተጫዋወትን አንዳንድ ስራዎችንም እያወራን በነበረበት ሰዓት አንድ ስልክ ይደወልልኛል። ስልኩ የማላቀው ቁጥር ነው። ብዙ ጊዜ ስራ ላይ ከሆንኩ ወይም እንደዚህ ብቻ የሆነ ጉዳይ ላይ ከሆንኩ ስልክ አላነሳም። ይሄ ስልክ ግን በጣም በተደጋጋሚ ይደወላል። ከዛ ትንሽ ግራ መጋባቶች ውስጥ ገባውና ቀጥታ ያደረኩት ምንድነው ለዚህ ስልክ ከነበርኩበት ቦታ ተነስቼ ራቅ ብዬ ሄጄ ደወልኩ ማለት ነው። ስደውል ከዚህ በፊት የማቀው በደንብ በስራ የምንተዋወቅ ሰው ነበር። ይህ ሰው እኔም አቤልም ሌሎችም ሰዎች ከዛሬ 2 ሳምንት በፊት ሞተ። 2 ሳምንት አይ ቲንክ 3 ሳምንት ተብሎ ሞተ ተብሎ ቤተክርስቲያን ድረስ ቀብር ተቀብሮ ባለቤቱ ባለችበት ቤተሰቦቹ ባሉበት ቀብር ተደርጎለት ሞታቴ ፍታት ነው ምናምን የተደረገለት ሰው ነው የደወለልኝ። ይድነቃቸው ይባላል። ጠበቃና የህግ አማካሪ ነው። እኛም በብዙ መልኩ ሲያግዘን ነበር፣ ሲረዳን ነበር። እኛ ግራ በገባት ሰዓት ከህግ አንግል ነገሮችን እንዴት ማየት እንዳለብን የሚያግዘን ሰው ነው። አቶ ይድነቃቸው ሞተዋል አርፈዋል ተብሎ በአካባቢው ሰው ተቀብረው የነበሩ ሰው ደውለው እስክንድር ይድነቃቸው ነኝ ሲለኝ ከሰማይ ልሁን ከመሬት አላቀም ውሃ ነው የሆንኩት። እኔ የራሴ ችግር ላይም ስለነበር አሟሟቱን ሁኔታም ምናምን ለማጣራት አልሞከርኩ። ነገር ግን እንደ ሞተ እርግጠኛ ነበርኩ። ለምን እርግጠኛ ሆንክ ካላችሁኝ ይህን ሰው ቤተ ክርስቲያን ወስደን ቀብረነዋል ተብሎ ቪዲዮ ነበረ የተቀበረበት። ሜቢ ካገኘሁት እዚሁ ቪዲዮ ላይ አገናኝላችኋለሁ። እየተለቀሰ የተቀበረ ሰው ልጅ አልወለደም ነበርና ልጅ አለመውለዱ ትንሽ ቤተሰቦቹንም ባለቤቱንም የአካባቢውም ሰው ያሳዘነው ጉዳይ ይሄ ነበር። የሰው ልጅ ይሞታል፣ በቃ በእድሜውም ይሁን ያለ እድሜ ይሞታል። ግን ራሱን ተክቶ አለመሞቱ ብዙ ሰዎችን ከሚቆጫቸው ወይ እንዲያው ራሱን ቢተካ ዘሩ ቢቀጥል ስሙ ቢጠራ የሚያስብል ልጅ ነውና ልጅ አለመውለዱ ብቻ ነበር ሰው ያሳዘነው። ያው በጊዜ መሞቱም እንዳለው ነው። በጣም መልካም ሰው ነው፣ በጣም ጥሩ ሰው ነው። ግን ሞር ደግሞ ከሁሉም በላይ ደግሞ ምንም ልጅ ሳይወልድ መሞቱ አዲስ ትዳር ነው። ኦልሞስት 2 አመት የሚሆን የትዳር ቆይታ የነበረው ሰው ነው። ከዛ በፊት ከቤተሰቦቹ ጋር የሚኖር የነበረ ሰው ነው። እና አቶ ይድነቃቸው ደወለ። በጣም ደነገጥኩ። ይህ ሰው ሞቷል። እንደ ሞተ ሁላችን እናውቃለን። እንደቀበርነው ሁላችን እናውቃለን።
እኔ ቀብሩ ላይ ባልገኝም ግን ሄጃለሁ። ይሄ እኔም ራሴ ችግር ላይ ስለነበርኩ አልተመቸኝም። በዚህ ሳምንት ባለፈው ሳምንትም ሄጄ ነበር። ቼክ አድርጌያለሁ። ሄጄ ባለቤቱን አጽናንቻለሁ። ግራ ነው የሚያጋባው። እና እንግዲህ የሞተው ሰው ደውሎልኛል፣ የተቀበረው ሰው ደውሎልኛል። አንድ ቦታ ላይ እንድንገናኝና እንድናወራ ፈልጋለሁ። ያ ቦታ ደግሞ እኔና እሱ ብዙ ጊዜ ልንገናኝበት የምንችለው አካባቢ ነው። ወደዛ አመራለሁ። እውነት ይድነቃቸውን በህይወት አገኘዋለሁ፣ እውነት ቆሞ አገኘዋለሁ የሚለውን ከአቶ ይድነቃቸው ጋር እንሄዳለን። ማለት ከካሜራማኖች ጋር ሆነን ወደዛ እንሄዳለን። አቶ ይድነቃቸውን ማግኘት ማለት ነው። እንግዲህ ይሄ ነገር እውነት ይሁን አይሁን አላቅምና እኔ መጀመሪያ ራሴንም ጸበል እረጫለሁ ናቤልም ሁላችንም ጸበል እንረጫለን። እምነትም ያስካለብን እምነት እንይዛለን። ምክንያቱም ይሄ እኔ ሰው ነው ብዬ ለመገመት ይከብደኛል። ሞቷል እንዴ? እንዴት ነው ሞቷል ተብለን ቀብር የተኬደለት ሰው ነው። ቤተክርስቲያን ፍታት የተደረገለት ሰው ነው አሁን የደወለልኝ። ስለዚህ እኔ በስመ አብ ወወልድ ወመንፈስ ቅዱስ እያልኩ እሄዳለሁ፣ እጠብቀዋለሁ። ከሱ ጋር የተወሰነ ቆይታ ይኖረኛል። እናንተ ግን እንደተለመደው ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እኔ አሁን ከእሱ ካጋጠመው ታሪክ ወይም ነገር ውጪ እንዲነግረኝ ወይም እንዲያስረዳኝ የምፈልገው ነገር ምን ሆኖ ሞተ፣ ምን ሆኖ ተነሳ፣ እውነት ሞቶ የተነሳውን ሰው ነው የማገኘው ወይስ እሱን አስመስሎ የሚመጣ ሰው ነው የማገኘው የሚለውን ከሱ ጋር ሆነን እንግዲህ የምናየው ይሆናል ማለት ነው። እኛ ሰብሰብ ብለን እንሄዳለን። የግድ ሌላም ሰው እኛን ለማጥቃት የሚፈልግ ሰው ይህንን ተጠቅሞ እንደዚህ ሊያደርግም ይችላል፣ አላቅም። ስለዚህ ያለኝ አማራጭ ቀጥታ አቶ ይድነቃቸው ጋር ወደ ተቀጣጠርንበት ቦታ መሄድ ነው። ቤተሰቦቼ ሱፐር ቻት እና ሱፐር ስቲከር እየሰጣችሁ የምታበረታቱትን በጣም እናመሰግናለን። ሁላችሁንም በጣም እንወዳችኋለን፣ እናከብራችኋለን። እስከ መጨረሻው ድረስ ከኛ ጋር ሆኑ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። መልካም ቆይታ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ውድ ቤተሰቦቼ ያው ከዚህ በፊት እንግዲህ ቀደም ብዬ በሰራሁት ቪዲዮ ላይ አንድ ወዳጄ ከዚህ በፊት ሞቷል ተብሎ እየተነገረ እንዲሁም ቀብሩ ላይ የኛም ሰዎች እኔም ደግሞ ከቀብሩ በኋላም የሄድኩበት ቦታ ማለት በቃ ሞቷል የተባለ ሰው ነው እንግዲህ አሁን ደውሎልኝ እስክንድር ላገኘ እፈልጋለሁ ያለኝ እና በጣም በደንግጫለሁ። ማለት ሁሉም ሰው የአካባቢውን ሰው ጨምሮ ዶክተሩንም ጨምሮ እኔንም ጨምሮ እንደሞተ የምናውቀው ሰው ነው። ይህ ሰው በብዙ መንገድ እኛን ያረዳን ያገዘን የነበረ ሰው ነው። እስኪ ብቻ እሱን እንጠብቃለን። እናንተ ግን ያው አይ ቲንክ መጥቷል መሰለኝ። በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ። ይድነቃቸው አይኔ ነው። እንደምን አለ? እንዴት ነው?
በስመ አብ። ሰላም ነው ወይ? እውነት ነው? እውነት ነው፣ እውነት ነው፣ እውነት ነው። በህይወት አለክ? አዎ እግዚአብሔር ይመስገን። እንዴት ማለት እንዴ? ቀብረህ እኮ ብዙ ሰው በተገኘበት እኮ ነው የተከናወነው። አዎ እውነት ነው፣ እውነት ነው። ይድነቃቸው። እውነት ነው፣ እውነት ነው። በእግዚአብሔር ታብር እንዴ? እውነት ነው፣ እውነት ነው። እኔ ምንም ሊገባኝ አልቻለም። አዎ ብዙ ነው ታሪኩ። በጣም እፈልግሃለሁ ያልከኝ ለምንድን ነው ታዲያ? የምፈልግማ አንድም ለዚህ ጉዳይ እኮ ነበር እፈልጋለሁ ያልኩህ ለዚህ ጉዳይ ነበር። አይንህ ምን ሆነሃልሽ? ኧረ ኖርማል ነው። ምንም አልሆንክም? ራስን ለመደበቅ ብለን እንደዛ? አዎ ያው አንዳንድ ነገሮች እስካጣራ ድረስ ብዬ ነው። በስመ አብ ይድነቃቸው። ብዙም እዚህ አካባቢ መታየት ስለማልፈልግ የሆነ ቦታ ላይ ቁጭ ብለን ብናወራ ደስ ይለኛል። እሺ ይድነቃቸው። በስመ አብ አንተ በህይወት አለህ? አለሁ። ኧረ በስላሴስ ያልጠበቅኩት ነገር ነው በእውነት ያልጠበቅ እንዴ ከባድ ነው እንዴ? ታሪኩ ብዙ ነው ብቻ። እሺ ወንድሜ ያዛ ቢሮ እንግባና ቁጭ ብለን ነው። እሺ እንግዲህ ውድ ቤተሰቦቼ ያው አቶ ይድነቃቸው ማለት እሳቸው ናቸው። ሁላችንም እንደሞተ ነው የምናውቀው፣ እንደተቀበረ ነው የምናውቀው። ያው መንገድ ላይ የተወሰኑ ነገሮችን ነግሮኛል፣ እያወራ ነበር የመጣ ነው። እስኪ ታሪኩን እሱ ያጫውተናል። እናንተ ግን እንደተለመደው እስከ መጨረሻው ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። የኔም ህይወት ራሱን የቻለ ማስተማሪያ ነው። እናንተ እስከዚህ በፊት ከሰራችሁት ስራ አንዱ አድርጋችሁ አስቡትና በራሴም መንገድ እንግዲህ ማጣራት የምፈልገውም ነገር ስላለ ብቻ ብዙ ነገር ነው የነገረኝ። ከመጀመሪያው ጀምሮ ነግራችኋለሁ። ያው አቶ ይድነቃቸው ቅድም እንደነገርኳችሁ የህግ ባለሙያና ጠበቃ ናቸው። ብዙ መልኩ እኛን ያገዙን ሲረዱን የነበሩ ሰው ናቸው። በህይወት እንደተለዩ ነበር የሰማነው። ዛሬ ግን ጉዳዩ ዞር ያለ ነገር እንደሆነ አረጋግጠናል። ስለዚህ አቶ ይድነቃቸው እንኳን ምንድነው በህይወት ቆየ ምንድነው የሚባለው? እንደው በህይወት አገናኘን። በህይወት አገናኘን። እውነት ነው። በጣም አዝኜ ነበር፣ አልዋሽም። ለእኔም ትንሽ አስቸጋሪ ነበረ። ምልህ ያው እንግዲህ ትዳር ብለህ ኑሮ ብለህ ቤተሰብ መስርተህ እንደዚህ አይነት ነገሮች አንዳንዴ ያጋጥማሉ። እውነት እኔ ማለት ለሰው ልጅ ሞት አትመኝም። ምንም ቢሆን ምንም ቢያጠፋ ምንም ክፉ ቢሆን አንተ ደግሞ መልካም ሰው ነህ፣ ብዙ ሰዎችን የረዳህ ያገዝክ ሰው ነህ እና እኔ የራሴ ችግር ላይ ነበርኩ በጊዜው። ነገር ግን በቃ ያንተም ሞት ስሰማ አረፈ ስባል እውነት ነው የምነግርህ፣ በጣም ነው ልቤ የተሰበረው። በጣም እስኪ ይርኔ ከመጀመሪያው ጀምረን እስኪ እንነጋገርበትና እንዳልከውም ደግሞ ማጣራት ያለብኝም ነገር አለ ስላልከኝ እሱንም አብረን ተጋግዘን እንድናጣራው እስኪ ወደ ኋላ መለስ ብለህ ምንድን ነው የተፈጠረው? እንግዲህ ወደ ኋላ ተመልሰን ታሪኩ ምን ጀመረ መሰለ? ከባለቤቴ ጋር ስንጋባ ያው ውል ተዋውለን ነው የተጋባ ነው፣ እንደ ማንኛውም ህጋዊ ጋብቻ ማለት ነው። በዛ ህጋዊ ጋብቻ መሰረት ውላችን የነበረው 20 ዓመት አብረን ከኖርን በኋላ መለያየት እንኳን ቢፈጠር ንብረት መካፈል እንድንችል የሚል ውል ነበር ያሰርነው። ዞሮ ያው ይቅርታና ይድኔ አሁን ከነገርከኝ ስረዳው ሀሳቡን ስረዳው ትዳራችሁ ላይ ኖርማሊ ያው ፊርማ አለ፣ ከዛ ግን ኤክስተርናል የሆነ ውል ነበር። አዎ ኤክስትራ የሆነ ውል ያን ውል ለምንድን ያስፈልግ? ምልክ ንብረት ሀብት ንብረት ነበር ወይ? ይሄን ነገር እንድታስብ ያደረገ እሷንም እንድታስብ ያደረጋት ነገር ምንድን ነው? በነገራችን ላይ ያው ትንሽም ብትሆን ከቤተሰብ የወረስኳት ውርስ ነበረች። እኔ ያው ጊዜው ማስተማማኝ አይደለም። አብዛኛውን ጊዜ ብዙ ሰዎች እንደዚህ ለተራ የሆነ ለገንዘብ ጥቅም በሚል ይመጡና እንደዚህ አይነት ነገር ይፈጠራል። የብዙ ሰዎችን ያው ሙያም ጥብቅና ስለሆነ የብዙ ሰዎችንም ታሪክ እናውቃለን። እንደዚህ አይነት ነገር ስለሚያጋጥም ከዛ አንጻር ነበረ ይሄንን ኤክስትራ የሆነ ውል ያዘጋጀ ነው። ስለዚህ ከቤተሰቦች የወረስከው የተወሰነ ውርስ ነበር። ያን ውርስ ደግሞ ያው ትክክለኛና ጥሩ ሚስቴ ለምላት ማውረስ አለብኝ ነው ሀሳቡ። ምክንያቱም 20 ዓመት የቆየው መቼስ ቀልድ አይደለም፣ በጣም ትልቅ መስዋዕትነት የሚከፈልበት ነው። ስለዚህ ይህንን ነገር 20 ዓመት የሚለውን ተፈራርማችኋል? ተፈራርመናል። ያው ልጅም ብትወልድ የሆነ አቅሙ ይደርሳል።
በራሱ የመወሰን ደረጃም ላይ ስለሚደርስ እንደዚህ አይነት ነገሮችን በማሰብ ነበር ወደዚህ ውስጥ የገባ ነው እና 2 ዓመት አካባቢ እንደቆየን ምንድነው እሷ ጥያቄ አነሳች። የምን በቃኝ ይሄ ትዳር ከዚህ በኋላ አልፈልግም፣ ስለዚህ ያለህን ሀብትና ንብረት ተካፍዬ ነው የሚሄደው ወደሚለው ሀሳብ ገባች። ምልክ ትዳሩን ስትመሰረቱት በፍቅር ነው ብዬ አምናለሁ። እስኪ ምናልባት ለእኔም ለምርመራ እንዲመቸኝ እሷን እንዴት ነበር ያገኘሃት? ወይስ በፍላጎት ነው? በቤተሰብ ነው? በምን አይነት ሁኔታ ነው ወደ ትዳር የገባችሁት? ወደ ትዳር እንኳን የገባ ነው በአጋጣሚ አይደለም። ኦልሞስት በስራ አጋጣሚዎች ነው የምንገናኘው። ጸሐፊ ነች፣ ብዙ ነገሮችን ትጽፋለች ምናምን። እሷ ጋር ብዙ ስራዎችን አጽፍ ነበር እየሄድኩኝ። በዛ ተለማመድን፣ ተግባባን። ያው የቆየን ስንሄድ እየተላመድን ስንመጣ ምናምን ነገር ያው ፍቅር በሆነ መንገድ ነው ወደዚህ ትዳር ውስጥ የገባ ነው። ስለዚህ ማንም ያስገደደም የተገደደም ሰው የለም። እንደዚህ አይነት ነገር የለም። ያው የሁለታችን ፍላጎት አስማምቶን ነው የተጋባ ነው። ምንም ግዴታ የሚያስገባን ነገር አልነበረውም። እሷ የትዳር ጥያቄ መቼስ ወንድ ነው ብዙ ጊዜ የሚያቀርበውና የትዳር ጥያቄውን ስታቀርብላት የመጀመሪያ መልሷ ምን ነበር? ያስቀመጠችው ገደብ ምናምን ነገር ነበር የዛኔ ነው ወይስ እንደ ፍቅረኛና እንደ ፍቅር? ያው መቼም ሲጀምሩት ይጣፍጥ የለም። ሁለታችንም በፍቃደኝነት እና ደስ በሚል ሁኔታ ነበር የተጋባ ነው። ምን እንደተፈጠረ ምን አይነት ሀሳብ ውስጧ እንደገባ ባላውቅም ያው መቼም የሰው ልጅ አብሮ ሲኖር እየተላመደ ሲሄድ አይደለ በአንድነቱ እየወጣ የሚሄደውና ያ ይመስለኛል ወደ እንደዚህ አይነት ነገር የከተታት። ምልክ አሁን አንተ እኔ እስከማውቅ ድረስ በጣም ስራህ ላይ ፎከስ አድርገህ በትክክል የምትሰራ ጊዜንም በአግባቡ የምትጠቀም ሰው ነህ። ትዳርም ከተጀመረ በኋላ የተለየ እሷ ላይ የመጣ ባህሪ አንተ ላይ የመጣ ባህሪ ነበር ወይ? እንለያይ እስከ ማለት ደረጃ የሚያደርስ ችግር ነበር ወይ? አንተ አስተዋልከው? እኔ ምልህ እኔ ጭራሽ ያልጠበቅኩት ነው የእሷ ጥያቄ። ምክንያቱም እንደዚህ አይነት ነገር ይመጣል ብዬ አላስብም። ግንኙነታችን በጣም ጤናማ ነው፣ በጣም ሰላማዊ ነው። እሷም ስራዋ ትውጣለች፣ እኔም ስራዬ ወጥቼ ውዬ ነው የምንገናኘው። ያው የኛ ስራ እንደምታውቀው አብዛኛውን ጊዜ በጣም ቢዚ ያደርጋል። ምናልባት እንደው ምክንያትም ከሆነ ብዬ ስጠረጥር ምናልባት እኔ ወደ ስራዬ በጣም ብዙ ትኩረት አድርጌ ለእሷ ጊዜ ያልሰጠዋት ይሆን የሚል ጥያቄ ውስጤም ተፈጥሯል። ዞሮ ያው የሰው ልጅን የሚያጋጨው ብዙም ገንዘብን አንዳንዴ አንተ ነገሮች ባሰብከው መንገድ ሳይሆን ባላሰብከው መንገድ ይመጣሉ እና እንደዛ አይነት ነገር እንደገጠመኝ ነው የተሰማኝ በወቅቱ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ምናልባት ቤተሰብ ጋር ያለ ተጽዕኖ ይኖር ይሆን? ምልክ ባንተም በኩል ያሉትን በሷም በኩል ያለ ተጽዕኖ አሁን ትዳር ላይ ሙሉ ለሙሉ የእናንተ ብቻ ሲሆንና ሌላ ሰው ሲኖር ይለያያል። ከዛ እንግሊዝ አይተኸው ይሆን? በእኔ ቤተሰቦች በኩል እንኳን እንደምታውቀው ያው በህይወት የሉም።
በሷ ቤተሰብ ምናልባት እንግዲህ አንድ ወንድም አላት ከክፍለ ሀገር መጥቶ እዚህ ከኛ ጋር የሚኖር ማለት ነው። ወንድሙ አለ። ያው ያን ያህል ተጽዕኖ ይፈጥርባታል ብዬ አላስብም። አብሯችሁ ነው የሚኖረው ወንድሟ? አዎ አብሮን ነው የሚኖረው። ኦልሞስት አንድ አመት ምናምን ሊሞላው መሰለኝ ከመጣ። ያው እንግዲህ የእሱም ረጅም ጊዜ ስለሆነ የእሱም ተጽዕኖ ይኖራል ብዬም አላሰብኩም እኔ። ከዛ አንጻር ነው እንግዲህ ምን አገፋፍቷት ወደዚህ ነገር ውስጥ እንደገባች። ስለዚህ አንተ ምንም እርግጠኛ የሆንክበት ጉዳይ የለም? እሷ ይህንን የንለያይን ጥያቄ እንድጠይቅ ያረጋት እርግጠኛ ያረገህ ነገር የለም ነው? አዎ እኔ ያጎደልኩት ነገር የለም። ያው ስታጎል የሆነ ነገር ሲጎል እንደዚህ አይነት ጥያቄዎች አንተ ውስጥም ይፈጠራሉ። ይህን ስላረኩ ነው ብለህ ወደ ኋላም ትመለሳለህ። ነገር ግን ወደዚህ አይነት መንገድ የሚያመራ ምንም አይነት ነገር አላየሁም ነበር በሰዓቱ። ከዛ በኋላ ያው 2 አመት ጠብቃ ነው የእንለያይ ጥያቄውን እንለያይ ያለችኝ እና ምንድነው እንደዚህ አይነት ጥያቄ ስታመጣ መልሴ ምንድነው ሆነ መሰለ? እንግዲህ እንደምታውቂው እኔና አንቺ ስንጋባ በ20 አመት ውስጥ አብረን ኖረን ከ20 አመት በኋላ ነው የሀብት ክፍፍል የሚኖረው የሚለውን መፈረምሽን አትዘነጊውም። ስለዚህ አሁን የሚሆን ነገር አይደለም አልኳት። ኦኬ እሷ እንለያይ፣ ስለዚህ የራሴን ንብረት አካፍለኛለች። አዎ እሷ የምትፈልገው ያንን ነው። ከዚህ አንጻር ነው ገባህ? እኔንም ወደ ሌላ ነገር ውስጥ የከተተኝ እና ቅድም ያልከው አስደንጋጭ ነገርም የተፈጠረው በእነዚህ መካከል ነው። ምንድነው በቃ ከ20 አመት በኋላ ነው ሀብት ንብረት መካፈል የምንችለው። ይሄንን እሱ አታስታውስም ነው ምልክ? አሁን እንለያይ ጥያቄ የሚለው ሲመጣ አንተ አሁን የህግ ባለሙያ ነህ፣ እያንዳንዷን ነገሮች ታስታውሳታለህ፣ የምትፈርማትንም ነገር በደንብ ታውቀዋለህ። የእሷ የዛን ጊዜ ወይ ልብ አለ ማለት ነው ምንድነው ምልክ በ2 አመት ውስጥ እንለያይ የዛን ንብረቴን ስጠኝ የሚል ነገር እንደማይመጣ ያው ኦልሬዲ ሳይን አፕ አድርጋችሁ ተፈራርማችኋል ነው? ይሄን ካለማስተዋል ነው ወይስ የፈረመችውን ማታውቀውም ነው? ምንድነው የዛን የተፈጠረው? ወይ እሷ ምን አለች? ምን መሰለህ አንዳንድ ጊዜ ይሄ በፍቅር ህይወት ላይ በምትሆንበት ሰዓት ብዙ ማታስታውሳቸው ይሄ ደስታ ሲበዛል ብዙ ማታስታውሳቸው ነገሮች አሉ። ወደ ጸብ ስታመራ ያው በመካከሉም ለዚህ ግጭት ምክንያት የሚሆን መቼም ሰይጣን አይጠፋም ነው የሚባለው። ያው በሱ ነው የምናሳብበው ሁላችንም። ዘንግታ አይመስለኝም። ኦልሬዲ ግን ወይ በሷ የህይወት መንገድ ላይ የተፈጠረ ነገር አለ እኔም ማላውቀው ግን እሷ የምታውቀው። አሁን ያን ጉዳይ ለማስፈጸም ብቻ እሷ ወደምትፈልገው መንገድ ለመሄድ ብቻ ስትል ይመስለኛል ይሄን ጥያቄ ያነሳችውና በእርግጥ ደንግጣለች። ስትነግራት 20 አመቱን ያው 20 አመቱን ስትነግራት ምናምን ነገር የምር ነበር እንዴ አይነት ነገር ስሜት አይቼባታል። ማለት የውሸት ነው የመሰላት እሷ። እንግዲህ ደግሞ በህይወት ላይ የውሸት ቢባል ነገር የለም። ያው ህግ የያዘው ነገር ተፈራርማ ያዝከው ነገር ደግሞ የግድ ነው ይቀጥላል በቋሚነት እና ወደዛ አይነት ነገር ውስጥ ገባን፣ ወደ ግጭት ገባን። ኦልሞስት አይሆንም እኔ መፋታት አለብኝ ሀብት ንብረት መካፈል አለብኝ የሚለው ፖይንት ውስጥ እሷም ገባች፣ እኔም አይሆንም ወደሚለው ነገር ገባሁ ማለት ነው። እና በዚህ ጭቅጭቅ ውስጥ የቆየን እንዳለ ነገሮች እየጠነከሩ መጡ። ኢቭኒቭ በቃ እኔ ያው ፍቅር ስለሆንን ጥያቄዋ ብዙም ይሄን ያህል የከረረ ስላልመሰለኝ ይሄንን ካለች በኋላ እንለያይ የሚለውን ነገር ከነገረች በኋላ አንተ 20 አመቱን ከነገርካት በኋላ መለያየቱን ተወችው ማለት ነው እሷ? አዎ እንደዚህ አይነት ነገር ነው ያየሁት በወቅቱ። ያው መቼም የሰው ልጅ ከባድ ነው። ያው የተለመደው ህይወት መቀጠል ጀመረ እና በቃ ምናልባት ሴጣን ሹክ ብሏት ነው ፖዚቲቭሊ ነው የተረዳኋት እና የቶቹ መሰለኝ በዛ ጉዳይ ላይ ነገሮችን ትተን እንደ በፊታችን መቀጠል ጀመርን እና በውስጧ የሀሳብ ስለነበረ ነው መሰለኝ የሆነ ጊዜ ላይ በምግብ ውስጥ እኔን ያው ለማጥፋት ለመግደል የሚያስችል ደረጃ
የሚያደርስ መርዝ ጨምራ ኦልሬዲ ያን ምግብ በላና ታመማለሁ። በጣም አስቸጋሪ ነበረ፣ በጣም የሚጨንቅ ነበረ እና እንደ እግዚአብሔር ፍቃድ ሆኖ በጎረቤቶች ርብርብ ምናምን ሆስፒታል ገባሁኝ እና ሆስፒታል ገብቼ በነበረኝ ሰዓት ኦልሬዲ በቃ ህይወቴ ልብህ ቀጥ እንዳለ ምናምን በቃ መተንፈስ እንዳቆምኩ ምንም ቼክ ሸፋፍነው እንደሄዱ ነው የተነገረኝ። ጎረቤትም ያየም ሰው ነበር። ጎረቤትም ደነገጠ ምናምን ኦልሬዲ በቃ ወደ አስከሬን ክፍል ለመዘገጃጀት በወሰዱ ሰዓት የሆነ ሰዓት ላይ ነው አስክሬን የሚያዘጋጁት የሉም እነዚህ መገነዝ ምናምን ላይ ያሉት ሰዎች ምናምን ዲያሬ ይዞ የበውት አለ ምናምን ነገር ብለው እንደነገሩኝ ነው የምነግርህ። እኔ እንኳን ብዙ እንትን አልነበርኩም። ከዛ በኋላ ዶክተሩ ደንገጠ። ቤተሰቦች በደንብ ነቃሁ። እኔም እዛ እንደዚህ ሞተ ብለናል ምናምን ሲለኝ እንደውም ጥሩ አጋጣሚ ነው ያለብኝን እዚህ ደረጃ የደረስኩበትን ምክንያት ለዶክተሩ አስረዳሁት እና ይህን ነገር ለማወቅ ምክንያቷን ለማወቅ እንግዲህ 2 ዓመት የደከምንበት ትዳር የደከምንበት ፍቅር ውጤቱን ምክንያቱን መቼም 3 ወር የሆነ ምክንያት ስታውቅ የሆነ ነገር ይቆርጥልሃል እና በዛውም ይሄን ነገር እንዳውቅ ምናምን በቃ እንደሞትኩ እና ይሄ ሚስጥር ከኔና ከዶክተሩ እንዳያልፍ ተወያየን። ብዙ ነው የተጨቃጨቅ ነው። በጣም ከባድ ነገር ነው አለኝ ዶክተሩም። አዎ እንደሚከብድ አውቃለሁ። ኦልሬዲ እኮ እኔ ሞቼ ነበር። ያ ማለት አሁን ከሚመጣው ነገር ጋር ምንድነው ልዩነቱ? ስለዚህ በሚለው ተስማማንና እሱም እንደዚህ አይነት ከባድ ነው 2 ዓመት ኖሮ የሰው ልጅ ራስ እስከ መግደል ድረስ የሚያደርስ ደረጃ ከሆነ በጣም አስቸጋሪ ነው በሚለው ብዙ መካከረኝ። አንድ 15 ቀን ምናምን እሱ ጋር ቆየሁ እና እሱም ብዙ ምክሮችን መከረኝ። ያው እንደምታውቀው በቃ እኔም ነገሮችን እንደሞተ ሰው ሆኜ አንተንም ሳገኘ ያስደነገጠ የደወልኩልህም በዚህ ጉዳይ ላይ ያለውን ነገር አብረን ሆነን እንድናጣራ ነበርና በጣም ይሄ ነው ከብዙ ባጭሩ ታሪኩ። ግራ የሚያጋባና የሚያስደነግጥ ነው። እውነት ነው የምነግርህ። ብዙ እኔም ራሱ ሞትኩ ምናምን በፍራንክ ሰርች አውቃለሁ፣ ግን ይሄኛው የሚያስደምም የሚያስደነግጥ ነገር ነው። እኔ ባዶ የሬሳ ሳጥን ነው እንግዲህ የተቀበረው ማለት ነው። ስለዚህ አሁን ዞሮ ያው አይ ቲንክ ቅድምም ካጣራኸው ነገር ከነገርከኝ ውስጥ አንዱ ባለቤትህ ያው ፍርድ ቤት የተመላለሰች ነው። የቤቱንም ያው ንብረቶችንም ምናምን ወደሷ ለማዞር የሚደረገውን እንቅስቃሴ ኦልሬዲ ጀምረዋለች። ስለዚህ ጉዳዩ ፈርዘር ሳይሄድ ያው መፍትሄ እንፈልግለት ነው። አዎ ጫፍ ሳይሄድ እንግዲህ እሷም ያመነችው እንግዲህ ያው ሞቼ መቀበሬ ነው። ምን እሷ ትላለች እኛ ሳመነ እሱማ እውነት ነው። በሙሉ እኮ ይረቃቸው ሞቷል ነው። ሁሉም ሰው እንደዛ ነው። አስደንጋጭ ነው በነገራችን ላይ ግን ደግሞ ይሄ የውሸት አይደል የኖር ነው ማለት ነው። እና እሱ የኖር ነው። እኔ የምሬን ነው ነገር በንጹህ ልቤ ነበረ ሙዳት ማፍቀራት። ግን አንዳንዴ ለበጎ ነው ነገሮች ሲመጡና እና በዛ መካከል ውስጥ ነው ይሄ ነገር የተፈጠረው። እና አንዳንድ ነገሮችን ዝም ብዬ እከታተላታለሁ እሷንም እና ፍርድ ቤት ላይ የሄደችበት ያለው መንገድ ምናምን ነገር በቃ ፍጹም እንትን ነው አሳማኝ የሆነ ነገር ነው። እሷ የምትሄደው አሳውጃ ነው ኦልሬዲ ሞቷል ምናምን በሚለው እነዚህ ነገሮች እኔ ምክንያት ለማወቅ ነበር እየጣርኩ የነበረው እና ብዙም ጥርጣሬ ቢኖረኝም አሁን ይሄ ወንድሟ ነው ያልኩ እኛ ጋር መጥቶ ይኖራል ያልኩት አዝማሚያቸውን ሳየው አይመስለኝም ማለት አይመስለኝም። ወንድሟ አልመሰለኝ ያለ በእርግጥ የአባታቸው ስም እንደሚመሳሰል ነው ነገራኝ የነበረው። ይህን ያክል ደግሞ እሷን ማምናት ስለነበር ስለሱ ዲቴል ለማጣራት አልሞከርኩም።
ግን አሁን የማየው ነገር ትንሽ ከበድ ይላል። ምክንያቱም ውጪ ላይ ከብዙ ሰዎች ጋር አላያትም። የምጠረጥረው ነገር አለ አይደል? መቼም ከእንደዚህ አይነት ሰዎች ጋር አላያትም። ከወንድ ጋር ምናምን አታያትም። እና ዲቴል ቤት ውስጥ ነው አብዛኛውን ጊዜ እንደዚህ አይነት ነገሮችን ስታሳልፍ የማየው እና ጥርጣሬ ወደዛ እንዲያመራ አድርጎታል። እና አንተም በተቻለ መጠን አግዘኸኝ ይሄን ጉዳይ ከጫፍ ብናደርሰው ብዬ ነው። መቼም ሞታል በጣም አስቸጋሪ ነገር ቢሆንም እንዳስደነገጥኩ ቢገባኝም እንዴ በጣም ያስደነገጥኩ ትንሽ አሁን ሙታንን ልረዳ ነው እኔ። እንደዛ ማለት ነው እንግዲህ በጣም ከባድ ነው እውነት ነው። አይ እሺ ይሁን። ዞሮ ዞሮ እንዳልከው ነው። አንተ ራስህን አለማጋለጥህ ለዚህ ለምርመራችን ሞር ይጠቅመናል። አስፈላጊ የሆነ ሰዓት ላይ ና እልሃለሁ። አንተ ገብተህ ያለውን ነገር እናረጋግጣለን። አሁን አንተ እዚህ ከአንተ ጋር በምንኖርበት ሰዓት እሷም ከፍርድ ቤት እንደተመለሰች እየነገሩኝ ነበር። ይሁን ፋይሎችን ይዛ እየተመለሰች ነው ምናምን ብለው ነበር። ስለዚህ ከአንተ ጋር ያለውን ጉዳይ ጨርሼ ቀጥታ ወደ እሷ ቤት ነው የሚሄደው። እስኪ ፊት ለፊት እኔ ማጣራት ባለብኝ መልኩ አጣራለሁ። ልክ ሄድኔና ግባ ስልህ ትገባለህ። ለምን እንዴት እንደተደረገ እዛው ላይ ሚስጥሯን እናስለፈልፋታለን። አይሻልም? ሄድኔ እውነት ነው። ለማንኛውም እንኳን በህይወት ተገናኘን። ስላገኘው በጣም ደስ ብሎኛል። እኔም በጣም ነው ደስ ያለኝ። እውነት ያው ስላልሞትኩ ደስ ብሎኛል። በህይወት መትረፌ አስደስቶኛል ነው ማለት ነው። ገነት መክታት በጣም ከባድ ነው እና እስቲ ደግሞ ምን አይነት ስሜት ይታይባት ይሆን? መቼም ከባድ ነው እንዳልኩ። አሁን ምንድን ነው የሚባለው? የሞተው ተነሳ ነው የተቀበረው ተነሳ ነው የሚባለው። ምንድን ነው የሚባለው? በጣም ከባድ ነው። ይሁንሽ ይድኔ። አትሙች ያላት ነፍስ ነው። እውነት ነው። በጣም ሰው ጊዜው ካልደረሰ እኮ ያለ እሱ ፈቃድ ምንም ይሆን። እውነት ነው። እኛ ሰዎች ዝም ብለን እንደክማለን፣ እንለፋለን፣ ያልሆነውን ለማምጣት እንሞክራለን እንጂ ያው ብዙ ትማራለህ። እኔ አሁን ፈጣሪን እያመሰገንኩ ነው የምኖረው። የምሬን ነው ማለት ሞተ እኮ ነው የተነሳ። አዎ ብዙ ነገር ትማራለህ በዚህ ውስጥ። የሰዎችን ክፋት ታያለህ። ምን ያህል ሰው በሰው ላይ ምን ያህል እንደሚጨክን ግን ስሜቱ እንዴት ነው? አሁን ምልክ ኦልሬዲ ሞታልና ማን ነው ያለቀሰልኝ ማን ነው ያላለቀሰልኝ እንዴት ነው ሪአክት የሚያደርጉት? እነዚህ አይነት ነገር በጣም ከባድ ነው። በጣም ወደ ጓደኛዬ እንዴት ነው የሚያለቅሰው አይነት ነገር። አዎ ተደብቀ ማየት ቢቻል እንዴት ጥሩ ነበር። በጣም ጥሩ ነበር። ግን የሰው ልጅ እውነት ነው የሚያለቅስልህም አለ የሚያዝንም አለ። ራስን ፌስቡክ ላይ ምናምን ፖስት አድርገው አይተሃል? አራይፒ ምናምን ይሉሃል ግድ ነው ላይክ አደርጋል እና ታዲያ ሙቼ የለ እንዴ ያለው ህይወት ጉድ። መቼም እስኪ ቀልዱስ ቀልድ ነው። አሁን የነገርከኝን ነገር ሂደን እናጣራለን። እንኳን ተረፍክ። በእውነት በጣም ደስ ብሎኛል ስለተገናኘን፣ ስላየው፣ በህይወት ስላለ። እግዚአብሔር እንዳልከው ለምክንያት ነው ሁሉም ነገር የሚያደርገው። አንተም እንግዲህ ለብዙ ሰዎች ምክንያት፣ እውነት ለመናገር በጣም ብዙ ሰዎችን የሚያግዝ የሚረዳ ሰው ነው። መሞት አይገባህም በዚህ ጊዜ። እውነት እኔ እንደዛ ነው የማምነው። የእግዚአብሔር ፍቃድ ቢሆንም ነገር ግን እግዚአብሔር ደግሞ ጣልቃ ገብቶ የሰይጣንን ስራ አክሽፏል። እንደዛ ነው እኔ የማምነው። ሰይጣን መጥፎ ነገር ሊያደርግ አሰበ፣ እግዚአብሔር ግን ያን መጥፎ ነገሩን አከሸፈበት ብዬ ነው የማምነው። እና እንግዲህ ውድ ቤተሰቦቼ ይድኔ በህይወት አለ። እንኳን ደስ አለን። ትልቁ ነገር ይሄ ነው። የሚረዳ ሰው፣ የሚያግዝ መልካም ልብ ያለው ሰው ነው። ከሱ ጋር ሆነን እንግዲህ ባለቤቱ ለምን እንደዚህ እንዳደረገች እና ደግሞ ይድነቃቸውን ስታየው ምን ይፈጠራል፣ ቤት ውስጥ ያለው ወንድምየውስ ማን ነው ምንድን ነው የሚለውን ለማጣራት ጥረት አደርጋለሁ። ከኔ ጋር መልካም ግንኙነት ስላላት እስኪ ገብቼ ደግሞ እንደ ቤተሰብ ከሷ ጋር እወያያለሁ። ካሜራው ድብቅ ነው የሚሆነው። ደበቅ አድርጌ ይዤ ገብቼ እንግዲህ ከሷ ጋር ስላለው ጉዳይ እንጫወታለን። ውድ ቤተሰቦቼ እኔና ቤሎ ወደዛ ቤት እንገባለን። እናንተ እስከ መጨረሻው ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሀሳባችሁን ስር ላይ አስቀምጡልን። ይህንን ከሞት የተነሳን ሰውስ ምን እንለዋለን? እንግዲህ ውድ ቤተሰቦቼ ያው የጠበቃችን ባለቤት ፋይሎቿንና እቃዎቿን ይዛ ወደ ቤት እንደገባች እንግዲህ አረጋግጠናል። ዝም ብዬ ደውዬላት ቤት ነሽ ወይ
እስኪ ልጠይቅሽ ፈልጋለሁ ምናምን ብዬ እንደ ቤተሰብ ምክንያቱም ሩቅ ስላልሆንን በሱ አማካኝነት በኤርኒ አማካኝነት ከሷም ጋር አወራ ነበር እንነጋገር ነበር። አንዳንድ ጉዳዮችን ስፈልግ በሷ በኩል ነበር ሳናገራት የነበረውና ስለዚህ አሁን ምንድነው ያሰብኩት እስኪ ልግባ ከሷ ጋር ቤቷ ገባለሁ። ምን እየተካሄደ እንዳለ ለማጣራት እሞክራለሁ። ፍንጭ ካገኘው ያን ፍንጭ ይዤ እሄዳለሁ። ፍንጭ ካላገኘው ግን ፊት ለፊት እንዲገባ ነው የማደርገው ማለት ነው። ኤርኒ ገብቶ ፊት ለፊት ያው ያፋጣታል። ብቻ የሚገርምና እንዴት ነው ከጠበኩት በላይ ያስገረመኝ ያስደነቀኝ ነገርም ስለሆነ ነው። ውድ ቤተሰቦቼ ያው እናንተ እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ይህንን ካሜራ ይዘን ነው የምንሄደው፣ ድብቅ ካሜራ ናት። ስለዚህ ተከተለኝ፣ ወደዛ እንሂድ አብረን። እሷ ያው እንደገባች ስለሰማሁ ከእሷ ጋር ያለውን ነገር እንነጋገራለን። የምትለውን ነገር ሰምቼ እንግዲህ የወንድሟንም ጉዳይ በዚሁ አጋጣሚ የወንድሟም ጉዳይ እንደ ትልቅ ኢሹ ነው ያነሳው ኤርኒ። ስለዚህ ወንድሟ ማን ነው፣ ምንድነው፣ ለምንድነው እንደዚህ እያደረገ ያለው የሚለውንም እናጣራለን። እስከ መጨረሻው ድረስ አብራችሁን ቆዩ። እሺ መሲ፣ እሺ እናቴ ሰላም ነው? እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ሰላም ነው። እስኪ እንዴት ነህ አንተ? ደህና ነኝ። እንዴት ነው? አሁን ደህና ነህ? አሁን ደህና ነኝ። የበረታክ ነው? ይመስገነው። ያው ትንሽ እንትን ብሎ ነበር። አሁን ግን ለውጥ አለው። ያው እያንቀሳቀሰኝ ነው። እንኳን እግዚአብሔር ለዚያ በቃ እንኳን አተረፈ። ከዛ ሁሉ መከራ እግዚአብሔር እንኳን አተረፈ። እሱ ነው ልልክ እንጂ በጣም እንግዲህ ያው ስንት ነገር አለ። አዎ ያለውበትን አይተሃል። እንግዲህ መጥቼም እንዳልጠይቅ ያው ካለን ቀረቤታ ኧረ ችግር የለውም። እሱ በእርግጥ ያው ከመታሁን በፊት ስላንተ ነግሮኛል፣ ደህና እንደነበርክም ነግሮኛል። እዛ ስለሆነ በቃ እንኳን እግዚአብሔር አተረፈ። ብዙ አሞት ነበር እንዴ? አይ አለመሞም ትንሽ ነው፣ ድንገት ነው፣ ድንገታዊ ዝም ብሎ ህመም ነበረው። በቃ ግን ያው እኛም አላወቅንም፣ ዶክተሮቹም አላወቁ ህመሙም እንደሆነ እኛም አናውቅም። እንግዲህ ከላይ መጣ ነው ከላይ መጣ ነው እንግዲህ ምን ይዘን እንዴት ነበር ግን ምልሽ የህመሙ ሐኪም ቤት የወሰድነው ቀን ነው ወይስ ከዛ በፊት? ከዛ በፊት የሚያመው ነበር። ትንሽ ምን አይነት በሽታ ነበር የሚያመው? የሆነ ምግብ ሲበላ የሆነ ያስመልሰዋል። አንዳንድ ነገሮች በቃ ባህሪ ለውጥ አለበት። ምግብ ትንሽ ነው የሚበላው። ከውጪም ከቤትም ያው ሲበላ ያስመልሰዋል። በበላ ቁጥር ያስመልሰዋል። ሄደህ ታይተሃል ስለው ታይቻለሁ፣ ምንም ችግር የለውም አሉኝ ይለኛል። የጨጓራ ምንድን ነበር የጨጓራ ባክቴሪያ ምናምን አሉኝ ነው የሚለው እሱ። ግልጽ አድርጎ እኮ አይናገርም አንዳንድ ጊዜ እሱ። ይህ የመጨረሻው ቀን እንዴት ነበር? የመጨረሻው ቀን እኔ የሆነ ጥሪ ሄጄ ምግብ በልቼ ነው የመጣሁት። ከዛን እሱ አጋጣሚ አልተመቸውም ሂጂ ብሎኝ ስለነበረ ማታ በእርግጥ አብረን ነው የገባ ነው። አብረን ገብተን ራስኛለኝ ራቱን በላ እንደተለመደው አስመለሰው። በቃ የዛኔ ግን ትንሽ ብዙም ይሄን አለም ባይባል አስመለሰው። በቃ ልቤን አመመኝ ምናምን ወደ ልቤ ጋር ነው የሚያመኝ ምናምን ሲለኝ ጎረቤቶች አሉ የሱ ጓደኞች አሉ፣ ደወልኩላቸውና እነሱ መጥተው ይዞት ሄዱ። እኔ ምግብ ምናምን ሰርቼ ሄድኩኝ። ማታውን እኔ ከነሱ ጋር አልሄድኩም። ኦኬ እነሱ ብቻቸው እነሱ ይዞት ሄዱ። አዎ እነሱ ይዞት ሄዱ። እኔ ደግሞ ለምንድን ነው አንቺ የቀረሽው? አይ ሌላ ጊዜ ምን ሐኪም ቤት አብሬው ሄጄ አላውቅም። አይ ምልሽ ያው ባለቤቱ አንቺ ነሽ መቼስ ካንቺ በላይ የሚቀርበው የለም። አይ እሱ ምን አለኝ ችግር ካለ እኛ ይዘነው እንሄዳለን። መኪናም ደግሞ ይዞ ስለነበረ መኪናም ስለማይበቃ አንቺ እዚህ ቀሪና እኛ ሄደን እንመጣለን ስሉኝ በቃ እኔም እሺ አልኳቸው። እነሱ ሄዱ። እኔ ጓደኞቹና ጎረቤቶቹ ይዞት ሄዱ። የሚቀርባቸው ሰዎች እንዳለ ወሰዱት። አዎ ወሰዱት። በቃ እኔ እዚህ ትንሽ ሲብስበት ነው የደወሉልኝ ወደ ሌሊት አካባቢ። እኔ በቃ ሌሊት መኪና ስላላገኘው እኔ ጠዋት ሄድኩኝ። ጠዋት ሲሄድ ተዳክሞ ነበር። ተዳክሞ አላሉኝ። እዛ ስንሄድ በቃ አርፈዋል አሉ። በጣም የማይጠበቅ ያደርጋል። ድንገተኛ እኮ ሲመጣ እንደዚህ መቼም እኮ የእናንተ ነገር አይታወቅም። እየቀረጻችሁኝ አይደለም? ያው እኮ ሁሌም በስራችሁ ነው እኔ የማውቀው። እንግዲህ
የሚያስፈራ ነገር አለ? ኧረ ምን ቢቀረጽ ምንም ችግር የለውም። ኧረ ደስ ይለኛል። እንደው አይ እንደው ነገሩ ነው እንጂ አልኩት ችግር የለውም። ቀብሩ ላይ ራሱ ቪዲዮ አልነበረ? ኧረ ቪዲዮማ ነበረ እንዴ! ሰርግ ነው የሚመስለው እኮ አይተኸዋል። እንደው አሁን እኮ ዘመኑ ተቀይሯል። ለሞትም ለምንም ቪዲዮ ሆኗል። ቪዲዮ ጠርታችሁ ነበር? አዎ ነበር ካንተ። እሱ እንኳን ከዛ በኋላ ነው የመጣው። አይሁን። ወንድምሽስ እንዴት ነው? እየበረታ ነው? አዎ ደህና ነው። እሱ ባይኖርልኝ እኔ እዚህ መቼ እንደዚህ በርትቼ ታገኘኛለህ? እሱ ነው አጽናኝ። ቤቱ ራሱ ይበላኝ ነበር እሱ ባይኖር። እሱ የሌለበት ቤት አለ። አይ ዋናው እሱ ነው። እንግዳ እያስተናገደልኝ ምን እያለ እሱ ነው እንግዲህ። ያው ምንም ቢሆን ያው ወንድም ይኖር። ግን አንድ ትንሽ ግራ የገባኝ ነገር ምን አለ መሰለሽ መሲ፣ ምንድን ነው ሀዘን ላይ ያው ሀዘን ሲሆን የሰፈር ሰው ይመጣል ታያለሽ። አሁን በኢድኔ በኩል ያልመጣ ሰው የለም። አዎ እውነት ነው። ግን በእናንተ በኩል በቤተሰቦቻችሁ ያው ቤተሰብ እንዳለሽ አውቃለሁ፣ ወንድም እህቶች እንዳሉሽም አውቃለሁ። እና እየመጣ ሰው የለምና ምንድን ነው ያው እነሱ ጋር ተጋጭታችሁ ነበር? አይ አልተጋጨንም። መጋጨት ሳይሆን ማለት ነው ያው አጋጣሚ እነሱ ብዙም አይመቻቸውም፣ ግን ይመጣሉ። አንደኛ እሱን እዚህ ያስቀሩልኝ ለዛ ነው። እነሱ ብዙ ጊዜ አይመቻቸውም፣ አልፎ አልፎ ግን ይመጣሉ። እኔ አሁን ምልሽ ሰፈር ሰው ስትሆኚ ትተዋወቂያለሽ። ቢያንስ የሆነ ሰው ሲመጣ አዲስ ሰው ሲመጣ ይታያል። ምንም ሰው አላየሁም። እሺ ማዘር ፋዘር ምናምን አይመጡም ነው ምንድን ነው? ያ ፋዘር የለም። ማዘር ግን ትመጣለች። ገና ልትመጣ ነው ወደፊት? አይ ያው እስካሁንም መታለች፣ ገና ወደፊት መቼ ምልሽ ስላልሰማሁ እኮ ነው። ያው ባገኛቸው ደስ ያላየሃቸውም ይሆናል እንጂ መጥተዋል። ኧረ እንዴት እንዴ የልጃቸው ባል እኮ ነው ያረፈው። ምን ማለት ነው? እስካሁን ድረስ ግን እዚህ አልተቀመጡም። ያው እየመጡ ይሄዳሉ። አይደለም አሁን መሲ ምን አለ መሰለሽ፣ አሁን የሆነ ሰው ሲያርፍ እንዳለ መቼስ ቤተሰብ ነው ያለው። ባንቺ በኩል ያሉትም በይርኔም በኩል ያሉትም እና 3ቷን ቀን 3ቷን ቀን እንግዲህ አብረሽ ነው የምታሳልፈው። ሀዘን አይ እንደዛ ደግሞ እንዳይሆን የታመመ ቤተሰብ ስላለ እነሱም ታማሚ ጥሎ ስለመጡ እዚህ መቆየት አይችሉም። ብዙ ናቸው የመጡት? አዎ ብዙ መጥተዋል። የቀብሩ ዕለትም መጥተዋል። ግን እናንተ ስትነግሩኝ ሰው እንዳልነበረ ነበር። ብዙም ሰው አልነበረም። ያው አልፎ ነው የሚመጡት እኮ የሰፈር ሰውማ እንዳለ ሙልት አድርጎታል እንዳለችው እሷ ሰርግ እስኪመስል ድረስ። ወንድሜ ነው ብላ አስተዋውቃኝ ነበረ። ማን ነበረ? ኤፍሬም ምን አስተዋውቃኝ ነበረ ወንድሜ ነው ብላ እና ስላንተ ምናምን እያወራን ነበረ ከሷ ጋር የዛን ሰዓት በነበረው አይ መጥተዋል። አይ እንግዲህ ያለ መገጣጠም ሆኖ ነው እንጂ የጠየቁት ነበረ እንዳጋጣሚ እንዴ ቤተሰቦች ምናምን ሲሉ ገና ይመጣሉ እንጂ እዛለት ገና ይመጣሉ ነው እሱ ገና ይመጣሉ ነው። አይ መጥተዋል። ያለ መገጣጠም ነው እንጂ መጥተዋል። እንዴት አይመጡም? ኤፍሬም ደግሞ ገና ይመጣሉ ነበር ያለው እኮ። አይ እሱ እንግዲህ ያው ድንጋጤውም ሊሆን ይችላል። ድንጋጤውም እንግዲህ ምን እንደሚያስወራ እኮ አይታወቅም እንጂ ያራ መጥቶ ነው የሄዱት። በሰልስቱ ደግሞ አርፍዶ መጡና ወዲያው ተመለሱ። አይ ያው ዝም ብዬ ስለገረመኝ ነው እንጂ ምንም እናጣራው ነገር እኮ። ኧረ ለሱ አይደለም እንዴ ምን ይሄ እኮ ምንም የሚያስፈራም ሆነ ምንም እነግርሃለሁ። ምን ጠይቀኝም ምን ችግር አለው? እውነቱን ነው ምን እየነገርኩ ያለው። ያው ስላስተዋወቅሽኝ ነው ስላ ምናምን ብላጂ ይሄን ያህል እንዲያውም እሱ እኮ ኤፍሬምን ብዙም አታውቀውም ነበር አንተ? እኔ አላውቀውም። የዛለት እኮ አስተዋወቀችኝ። የተዋወቃችሁት? አዎ የዛለት እኔ አውቀዋለሁ ኤፍሬምን። ኦልሞስት 1 አመት ምናምን ይሆናል እነሱ ጋር መኖር ከጀመረ። ያው ከሱ ጋር ከይርኔ ጋር በተለያዩ ስራዎች ስለምንገናኝ ወደ ቤት እመጣለሁ የተወሰነ ሰዓት ከሷም ጋር አወራለሁ። ይመጣ ነበረ መጥቶ ይሄዳል። ብዙም ግን የሆነ ሰዓት ላይ ዝም ብሎ ይድኔ ተጨናንቆ ምናምን ነበርና ሳወራው ምን አለኝ መሲ እንለያያለችኝ አለ ከይርኔ ጋር። አዎ ኧረ በፍጹም ያው እንዴት መሰለህ መቼስ ይዋሻል አይደለም። ጸብ ያው እንደማንኛውም ባለትዳር ወይንም እንደማንኛውም እንግዲህ ባልና ሚስት ጸብ ይኖራል። ግን ምንድነው እንደ ቀልድ አስመስዬ ጠይቄው ነበር የሆነ ጊዜ። ምን አልሽው? አይ በቃ እኔ እናንተ ማንስማማ ከሆነ እንለያያለን ምናምን አልኩት። እሱ እንደውም በፍጹም አንለያይም አለ። ከዛን ግን ያው ችግራችን ተነጋግረን ፈተነዋል። መሲያ ምን አለ መሰለሽ እኔ ያው የሚቀርበኝ ይድኔ ቢሆንም አንቺን በሱ ባቀሽም ላንቺ ጥሩ ቦታ አለኝ፣ መልካም ግንኙነት አለ። ቤተሰብ ለቤተሰብ እስከመጠያየቅ እኔም ታመሜ በአካል እንኳን ባጠይቂኝ በስልክም ጠይቀሽኛል እና ይሄ ደግሞ የሚያሳየው ያለንን ቀረረብነት ነው። ነገር ግን የዛኔ በህይወቴ እኔ ይድኔን በማውቀው ደረጃ እንደዛን ቀን ተጨንቆ እንደዛን ቀን አዝኖ አይቼው አላውቅም። እኔ መጠጥ ሲጠጣም ያየሁት የዛን ቀን ምንድነው የተፈጠረው ነገር ምንድነው እስኪ አማክረኝ አልኩት።
እና በምነግረው ሰዓት በምጠይቀው ሰዓት ምንድን ነው ያለኝ? ቃል በቃል ያለኝ ነው የምነግርሽ። ካጠፋሁም እንትን ትይኛለሽ፣ ታርምኛለሽ። እሱ ያለው ምንድን ነው ከመሲ ጋር እያወራን ነበር እና መሲ ቃል በቃል ያለችው እንግዲህ ይህን 2 ዓመት ቤቱን ለማስተካከል ጥሩ ቤት ለማድረግ ሞክራለሁ። ፍቅሩም አልቋል። ከኔና ማንተ መካከል የነበረው ፍቅር አልቋል። ስለዚህ አንተም መስመርህን ፈልግ እኔም መስመሬን ልፈልግ ብላኛለች። ተጨንቄያለሁ አለ። አሁን ለምን መሰለህ እሱ መስሎት ሊሆን ይችላል። አላልሽውም ነው ብያለሁ ያልኩት። ተጣልተን ነበር በጣም የሆነ በሆነ ጉዳይ በቤተሰብ ጉዳይ ተጣልተን ነበረ። እንዴት መሰለህ ወንድሜ አሁን ያልኩህ ኤፍሬም ማለት ነው መጥቶ ሄደ። ሲሄድ ምንድነው ይሄ ልጅ ያው አብረን ብናድግም ያው የአባቴ ልጅ ነው የእናቴ ልጅ አይደለም። ኤፍሬም ማለት የአባቱ ነው የምንገናኘው፣ ግን አብረን ያደግነው። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ከኛ ጋር ቢኖርም አለ ያው እሱ ከኛ ጋር ነበር የሚኖረው አሁንም ያው በፊትም ከኛ ጋር ነው የሚኖረው። ከዛን የሆነ ጊዜ ስንጣላ እሱ መሀል ገባ። ወንድሜ ማለት ነው። እንዴት ልጅ ትናገራታለህ ሚስት አይደለች እንዴ ምናምን ሲል ታውቃለህ፣ ወንድም ነገር እህቱ ስትነካ አይፈልግም። ሲናገር እኔ ግዴታ የለብኝም አንተኔ ማኖር አለው። እንግዲህ ፈቅዶና ፈልጎ ነው ይሄን ነገር ሲያደርግ የነበረው። እኔ ደግሞ እንዴት እንደዚህ ትናገራለህ ካልተመቸክ መለያየት እንችላለን አልኩት። ይሄንን ነው የተናገርኩት። እንዴት አንቺም ወንድምሽን በቃ እንለያያለን፣ እንደውም በቃ እኔ አንቺን ነው ያገባሁት እንጂ ወንድምሽን አይደለም የማኖር ግዴታ የለብኝም ሲለኝ፣ ይቅርታ አሁንም ላቋርጥሽ። ወንድምሽ እኔ ከሄድኔ ጋር ምንም አይነት ጸብ ውስጥ ገብታ አይቻቸው አላውቅም። በእኔ ነው እንጂ ሲጀመር ተጣልቶ አያውቁም። ያው እሱ እንዳልኩ ያው እሱን ሲናገር ወይንም ደግሞ እሱ እኔ ሲናገር አንዳንድ ጊዜ ተው ይለዋል እንጂ እንደዚህ እሱም እንደውም ለሱ ተደርቦ ወንድሜ እኔን ነው የሚናገረኝ። ተይ እንደዚህ ቀና ብለሽ እንዳታዩ እኮ የዛን ቀን ታዲያ ለምን ተናገረ? የዛን ቀን እንዴት እንደተናገረው ያው እንግዲህ ትንሽ አይለቃል ተጠቅሞ ነበር እሱ ባለቤቴ ማለት ነው። ከዛ እንዴት እንደዚህ ትላታለህ ሚስት አይደለች እንደ ምናምን ሲል ተናዶ ነበረ በጣም ማለት ነው። በስራ እንግዲህ ጥብቅና ነገር ታውቀዋለህ። በሆነ ነገር ተናዶ መጣና በቃ በጣም እንዴቱን ላይ ተወጣ። እኔ ምን ላይ ስለው ከዛ እሱም በቃ በስርዓት እኮ ነው ግን የዛኔ ያወራኝ ምን እሺ። አሁን ያው እንግዲህ ቤት ያለው ቁጭ አድርጎ በስርዓት ነው እንደዚህ ይኸውልህ እስክንድር መሲ እንለያይ ብላኛለች፣ እኔ ደግሞ ከሷ መለየት አልፈልግም፣ ጨንቆኛል፣ ምን ይሻለኛል ብሎ ሲያማክረኝ ነው። ያው እንግዲህ እኔ ይሄን አላውቅም ግን ያው ለምን እንዳማከረክም ቀልድ እኮ አሁን ለምሳሌ ዕለታዊ ግጭት እንለያይ እኮ ቀልድ አይደለም። እኔ ማለት እዛ ጋር ማለት ነው በጣም ትልቅ ጸብ ነበረ። ጸቡ ያው ቤት ውስጥ የሚፈታ ቢሆንም ህዝቡ ባይሰማውም ያው ጸብ ነበረ። እሺ ኤፍሬም ለምንድን ነው ቤት ውስጥ የሚኖረው? ኤፍሬም ያው እንዴት መሰለክ ትልቅ ሰው ነው ብዬ ነው ማለት ወጣት ነው፣ የራሱን ተከራይቶ መኖር የሚችል ሰው ነው። ያው አሁን እዚህ ስራ እየሰራ ነው። ከክፍለ ሀገር ነው የመጣው ታውቃለህ። ለዚህ ነው የሚሰራው። ግን ተከራይቶ ከሚኖር ቤታችን ሰፊ ነው እንዳየኸው። ምንም አንድ ክፍል ለሱ ልጅ የለም፣ የሚመጣብን እንግዳ የለም። ስለዚህ ይሄን ተስማምተን እኔው ራሴ ነኝ የጠየቅኩት። እሱ ያው ታውቃለህ ጥሩ ሰው ነው እኔ እንደምታውቀው። ስለዚህ እሱ እሺ አለኝ ሲለኝ እሱ እዚህ መኖር ጀመረ ማለት ነው። እና ስራ እየሰራ ማታ ማታ እዚህ ነው የሚኖር የራሱንም ነገር እስኪይዝ ድረስ ማለት ነው። አሁን እኔ አማርኛ ማለት አማርኛ እንደው ምንድነው አማርኛሽን እያጣመምኩ አይደለም፣ ግን
ኤፍሬም የእናት ያባት ልጅ አይደለም? ያው የአባቴ ልጅ ነው። ያው በርግጥ ያው ግን ከአባትና ከእናት ከወንድምና ከእህት የበለጠ ነው የምንዋደድ በጣም። እኔ እኮ ግን የዛለት ይቅርታ ያው ሌላ ነገር እንትን እንዳይመስልና እናታችን እየመጣች ነው ምናምን እያለ ያው እናቴንም ያው ነገርኩ እኮ ያው የኤፍሬም እናት ገና በልጅነቱ ነው የሞተችው። አባታችን ግን ያው የሌላ ልጅ መሆኑን እኛ ያው ትንሽ ካደገ በኋላ ነው ያወቅነው። ካደገ በኋላ ነው ያወቅነው። ግን ያው እኛው ቤት ነው ያደገው። እኛ ሰፈር ነበረ መጀመሪያ። ማን ነው ታላቅ? ማን ነው ታላቅ? ታላቅ እሱ ነው። እሱ ነው ታላቅ? አዎ። እንዴት ነው ነገሩ? ትንሽ ውስብስብ ባረግሽብን እኮ እሱ ያለኝና አሁን እሱ ባለፈው ሲያወራኝ ታላቅ እህቱ አንቺ እንደው አሁን የምነግራችሁ ነገር ቢኖር እንግዲህ ይኸውልህ ስለኔ ቤተሰብ ለማጣራት ነው ወይስ ለቅሶ ልደርሰኝ ነው የመጣችሁት? እንግዲህ ያው ያው ነገር እኮ ነው ያው ያው የአንዳንድ ጊዜ ማለት ነው ወይ ተደናግጦ ወይ እንደዚህ ሰው ሲመጣ ይደናገጣል። ልጁ ድንብርብር ያለ ሰው ነው በተፈጥሮ ማለት ነው። ያ ሆኖ እንግዲህ አማርኛ አቃይሮት እንደሆነ አላውቅም። እንግዲህ ያው እኔ የማውቀውን ነገር ነገርኳችሁ። ችግር የለውም በቃ አሁን ተግባብተናል። ለማንኛውም እኔ አሁን እንኳን የመጣሁበት ዓላማ ምንድን ነው? ከዚህ በፊት ያው ይድነቃቸው ለኤፍሬም እንድትሰጠው ብሎ ያስቀመጠልኝ ነገር አለና አይ ለኤፍሬም ነውና ያው ኤፍሬም ማለት እኔ ማወቅ አልችልም። ያው አብረሽ ቁጭ ታያለሽ ታውቂያለሽ። አሁን እንትን ከምንለው ኤፍሬምን እናናግረውና ያለውን ነገር ለሱ ብንሰጠው ምን ይመስልሽ? እሺ ደስ ይለኛል። ችግር የለውም። ስለዚህ ዝናቡም ሊመጣ ነው። አዎ እንውስጥ ነው። እሺ